ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ጥረቶች ስታይ ምን ይከተለዋል? እፎይታ ይከተለዋል። ይህ የዩኒቨርሱ ህግ ነው። አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን። አራተኛ ልጠይቅህ፣ ህይወት እንዳልተሳካልህ ይሰማሃል? ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው? ትዳርስ ብላ ያስከው ነገር ደስታ አጣህበታል? የህይወት ውጣ ውረድ ረፍት ነስቶሃል? ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል? አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ እፎይታል። አንድን ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ግያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማን ናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ግያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ግያት፣ አንተ የግያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ራብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጥር። ቃለ አፍዓል፣ እሻላት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ግያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለውኛ። ምን ይሆን? ቆዳ ነው። ከርቀት ሲያዩ እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣
የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማው። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችኋል። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለብህ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ የእስልምና የሸሪዓ ምጥቀትን ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብኝ። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኘሁት? ዓመት እየራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም ጠበሪ። 1000 ድርሃም የወርቅ ሳንቲ ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ የገባው። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዚህ አጋጣሚ ደግሞ ሰውየውን መጥቶ ሊወስደው ይችላል። አቡ ጊያስ ድምፅ ካልተሰማ ከፍ አደርጋለሁ። ከኋላ ይሰማል? እህቶች ይሰማል? ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ጠቀላሎ ቤት ተሾልኮ ሲገባ ባለቤት ተጠየችው። የአባ ጊያስ ማጃ አቤክ፣ ምን አመጣ? ምንስ ይዘህ ነው ከኋላ አለችው። አይ እንዲሁ ነው አለ። ኧረ ምን እንዲሁ ይዘሃል? የሆነ ነገር እየታየ። አይ እንዲሁ ነው። እስኪ ልየው፣ ምን ደግሞ አመጣ? የሚበላ ነው ምንድነው? አሳየኝ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርቆ ያ ሉባባ፣ አንቺ ሉባባ፣ ሳላስበው 1000 ድርሃም አገኘው። አስደንጋጭ ነው ለሷ። በህይወታቸው አይተው ታያቁ እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ ብር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይሄ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለቴ? በረሃ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል።
ልትሞት እኮ ነው ላንተማ ሐላል እኮ ነው ይሄ እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው ሉባባ ጥያቄው እንዳታነሽው አለ አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም ይሄን አቋሜ ነው እቂ አላት አቋማቸውን ታቅ ነበር ደንግጣ እሷም ስብስብ አለች ታዲያ ምን እናደርግ ልውጣና እስኪ ሰውየውን ልፈልገው ካገኘሁት ባይሆን ያገኘውበትን የሆነ ድርሻዬን ወስዳለሁ እሷም ተስማማች አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ ኢማም አጠበሪ ወጣቱ ነው ታሪኩን ይነግሩናል አንድ ሰው መካ ውስጥ ካዕባ ጥግ ቆመ የኹራሳን ሰው ነው ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ እባካችሁ መልሱልኝ አጅራችሁን አላህ ዘንድ ታገኛላችሁ ይላል ይሄን ሲል ሁላችን አዳመጥ ነው አንድ በእድሜ ገፉ አዛውንት ወደ እርሱ አቀን ከዛም አንተ ኹራሳኒ ሆይ ያሉት ማን ነው የመጡት አሁን አቡ ጊያት ነው የመጡት ሰውየውን አገኙት አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ አዎ 1000 ድርሃም አዎ ታዲያኛ እኮ የመካ ሰዎች ቀሊሉ الضرع ኛኮ ወቀሊሉ الزرع አዝርዕታና ምርት ታቀዋለ እርሻን ዘራ ደረቅ ነው መሬታችን ዝናብ አናገኝ ከብቶች ደግሞ አልበን ምንጠጣው የለም ወቀሊሉ المواسم ደግሞ ሐጅና ዑምራ በአመት ሁለት አንዴ ነው የሚመጡልን በዛ ነው ከሰው የምንጠቀመው ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን ሰጣለው ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል 1/10ኛ ማለት 100 የወርቅ ሳንቲ ማለት ነው ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል ሰውየው ዞር አለና ያ አባ አላቸው ያኒ አበቲ ማለት ባባ ሆይ ላ ነፈዓል ይሄንማ እናረግ አላህን ከፈራ ያምጣው እኛ ምን ሰጠው ነገር የለም አላቸው ቅስማቸው ስብር ወደ ቤታቸው ተመለሱ ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት አክቲቭ ነበሩ እኛውን ሰለፍ ሲባል ጥሩ ስዕል የለና ማእምሮችን ውስጥ ሰለፍ ማለት አክቲቮች ማለት ስማርት ናቸው ኢማም አጠበሪ ምን ይላል ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል هذا شيخ المفسرين من አይነት አክቲቭ ቢሆን እኛውን ይሄ اسم السلف مظلوم ነው ተበድሎ ሰይድና አሊ ጦርነት ላይ ወጡ ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ ሊፋለማቸው ነው ፊት ለፊት አሁን እንዴት ያሸነፉት በጣም ሊያደክማቸው ሆነ ናግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረጉት እኔ ጋናቸው ምነው الحرب خدعه ጦርነት ላይ ቴክኒካዊ ማታለል ይፈቀዳል ግልጽ ነው አይደል ጀግና ላይ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬው ከዛ ሲስተም ፈጠሩ አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም ማረጉት አንገት ሰለፍ الصالح ሲባል አራዶች ማለት ነው አሁን ሰለፍ የሚለው ስም መዝሉም አክቲቭ ነበሩ ስማርት ነበሩ ስትራቴጂስት ነበሩ ለዛ ነው ሮማን ኢምፓየር ፐርሺያ ኢምፓየርን ደምስሰው የጣሉት የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ አናቱል ቂጢ ወወثበቱል አሰድ ነበር የኻሊድ የጦር ስትራቴጂ አሁን ዓለም ያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወثበቱል አሰድ እንደ ድመት ተረጋግተታይና እንዳንበሳ መውረር ማለት ኢማም አጠበሪ ስማርት ነበሩ ይሄ ሰው ብሩ እንዳገኘው ጠረጠሩ ለራሱ ያመቻቸ ነው በያሰብ
ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም ጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ገያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት፣ ተቸግራ። ለምንድን ነው ማታነሳው? አንተ እኮ ሙጠርነ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራራ፣ አላህ በያዝከው ብር ብቻ ሳይሆን በትክክል ባልመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንትን ነው አይደል? ልክ ይህን ስትለው ይላል ኢማም ጠበሪ ከርቀቱኛ ያለዋል ትክዝ አሉና አቡ ገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባ ሲወርድ አየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ። ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አድርጊ ሉባባ፣ ከጭንቀት በኋላ እፎይታ ይመጣል። አላህ ይተወንም ተይ ሉባባ አላት። ኢማም ጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቁሞ ይጣራል። ምን ይላል? አዩሃል ሁጃጅ፣ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ? አላህ ምንዳውን ይክፈለው፣ እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይህ ሼኽ መጡ ይላል ኢማም ጠበሪ ረዲየላሁ ተዓላ። መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር። ምንድነው ማረግለት? ባይሆን ቅድም 1/10ኛ ነው፣ አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም ቅድም 100 ነው። እሱም ብታረግለት ይሰጣል። ቃለ ላ ያ ባባ አላቸው። ይህም አይሆን። እሱም ለምን እንዲህ ጠንከር እንዳለ ኋላ ታሪኩ ይገባቸዋል። ይህንማ እኛ እናደርግም። አላህ የሚፈራ ከሆነ አምጥቶ ይሰጠኛል፣ አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው። ተስፋ ቆረጡ። ወደ ቤት ተመለሱ። መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ። ከባድ ነው። 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር። ትልቁ ትምህርት ይሄ ነው። ሐቂቃ እኛ ትንሽ ኑሮ ውስጥ እናወጥብን፣ ስራ ልመቻች ሲል ሰው ወደ ሱስ ይገባል፣ ተስፋ ይቆርጣል፣ ፌስቡክ ላይ ቻት ላይ ይገባል፣ ማያቃትን ሴት ያማልላል። ይሄ ሙስሊም ባህሪ አይደለም። ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ይሄ ቅድም በቀራልን ወንድማችን አያት ላይ አለይሰ ሱብሑ በቀሪብ ነው የሚለው አላህ። ንጋቱ ቅርብ አይደለም እንዴ? እየነጋ እኮ ታሪክ እየተለወጠ እኮ። ያችን ቴምር በልተው አፈጣ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ። ንብረት ያገኛል እንዴ ስጡይ ብሎ ተጣራ። አሁንም ይላል ኢማም ጠበሪ ነው የሚዘግበው። አሁንም ይሄ ሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር 100 አልኩም ቢያል ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ። ባይሆን 1 የወርቅ ሳንቲ ስጠውና ይመልስልህ ይሆናል። በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል። በግማሿ ደግሞ ሐጃጆችን ማጠጫ ዕቃ ገዝቶ እሷን እያከራየ እያጠጣ ክራይ ይሰበስባል። 1 የወርቅ ሳንቲ ስጠዋል። ሰውየው እንደሚስማማት ጠብቃላችሁ አይደል? ቃለ ላ ያ ባባ፣ ይሄማ ያው አላህን ከፈራ ያምጣል፣ ካልሆነ እዛው አላህ ይተሳሰብ። አቡ ገያስ ተስፋ ቆረጡ። ናበል ወደ ቤት እንሄዳሉት።
ምንድነው አሉ እስኪና ያንተ ሳንቲ ከሆነ አለ እንደዚህ አዎን አየው አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና ሲያቀና ኢማም አጠበሪ ምን ይላል የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸው በሩ ሲገቡ ግቢው አብሬ ገባው ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋልኩ ከዛ ልገባ ስል ማን አለኝ አቡ ገያስ አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሸህ እንደ ፍጻሜው ልይ ብዬ ነው ናገባሉኝ እሳቸው ገባው ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ هذه حزامي ያለ ፖርሳዬ ብሎ ፈነደቃል ተቀበላቸው ይሄን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ ሴት እህቶቹ የባለቤቱ እናት ባለቤቱ ሁሉም እንዲያያሉ ምንድነው የሚያወጣው ይያሉ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል አይናቸው እንዲህ ሲከፈት አየውታል አመታት ወርቅ አይቶ አያውቁም አይደለም 1000 ወርቅ ሳንቲም ምንድነው እየሆነ ያለው ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችሁ 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪው ማላለው ይላሉ ኢማም አጠበሪ አላሁ አክበር አምስታ ሹክራን እንኳን አላለውም ተሸክሞ ወጥቶ ሄደ ሁላችን ደርቀን ቀረን ይላሉ በዚህ ቃል ነው የሚገልጹ ሴቶቹ ፈበቁ መሽቱ ከለخናቅ አንገታቸው ተመዙ አይናቸው ፈጠው ቆመዋል ዴት ሰው ደክሞ ያገኘለት ሽማግሌ አንዲት ሳንቲ ወጣት ሰጠው እሱ ማይሰጥ አመሰግናለሁ አባባ ግንባር ሰማቶታ ምን አይነት በኺል ነው ተስፋ ቆርጠው ሴቶቹ ሲቀመጡ መሬቱ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲ የሚጠብቁ ነበር ኢማም አጠበሪ ምን ይላል እኔ ደግሞ ገና ወጣት ነኝ ስራ የለኝም ትንሽ እንኳን ማፍጠሪያ እንዳልሰጣቸው አቡ ገያስ ደርቆ ቁጭ ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማ ሁላችንም ድምጾ ወደ መጣበት ቦታ ፈጠጠና ትንሽ ቆይቶ ኹራሳኑ መጣ ያግለሰብ ግባ የወርቅ ሳንቲሙን ይዞና ቁጭ አለ አቡ ገያስ ሲያየው ደግሞ ምን ቀረይ ብሎ መጣ ብሎ ኮስተር አለበት 5 ሊሰጥ ያልፈቀደ ግለስ ምን ፈልጎ ነው እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ ስሜታቸውን ውጠው ዝም አሉት ማጃ አበክ ምን አመጣህ አሉ ነገሩ ሰፊ ነው አሉ ምንድነው እሱ አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ ከዛም 1/3 1000 ድርሃሙን ምድር ላይ ላለ መጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ መካ ውስጥ ፈለኩ ላይታች አላገኘው የመጨረሻ ዳህ ያገኘው አንተን ነው ታዲያ ይሄ ወርቅ ሳንቲ ላንተ ነው የሚገባህ ብሎ እግራቸው ላይ ወጣለው ይላል ጠበሪ ቅድም የተገረምነውን ያህል አሁንም በደስታ ተገረምናል እውነትም አልመሰለም የወርቅ ሳንቲ ሙሉ ለሙሉ አላናገረንም ወጥቶ ሄደ ደንግጫለሁ ተከተልኩት ላገኘው አልቻል አቡ ገያስ ተከትሎኝ ወጣ ፈለግነው ሰውየው የለም ከዛ ምንም አልሰራም ብዬ ተሰናብቻቸው ለርስል እጄን ያገኝና ቆም አለኝ አንተ ወጣት ሆይ ይሄን ልብሴን ታየዋለህ ለአመታት ሱብሂን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ እሷ ትሰግድበታለች ለልጆቼ ሰጣለሁ ይሰግዱበታል ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው አንተም መካፈል አለብህ አለኝ ይዳቸር ምነው ሐዲስ ሰምቻለሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው
ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው ሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባሁ። እንደገባነ በደስታ ያ ሉባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ አሉ። እኔ አብሬ ገባሁ። አቡ ገያስ እዚህ ቁጭ ብሏል። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሩ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸው እንዲያርገዋል። አንድ ሴቶቹ 8 አይደል? ጠበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል? 100 ድርሃም ገባል። 10 ናቸው። ሁላችን ያዝን። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት ይላል። የጣለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት አላህ እዚህ እስኪያደርሰኝ አሉ ኢማም ሸይኹል ሙፈሲሪን እስኪሆን። አቡ ገያስም ልጆቹ ሀብታም መሆን ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታ አላልኩሽ? ይሄው ሐራም አንፈልግ ለአንድ ሳንቲ ሐራም አንበላም ብለን ጣል ነው። አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ነገር ምስኪን ኢነማ አልዑስሪ ዩስራ ህግ ነው። ታሪኩን ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነን አላሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላሉ። ያው እነሱ በእነሱ አረም የሚጋቡት ሀብታሙ ነው አላሉ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላሉ። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ነው። ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ነው። ባዕደ ዑስሪ ዩስራ፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ደስታ። ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ብህ ደህሩ። የትምህርታችን